እንደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬ ይሄኛው የመጨረሻ ቪዲዮ ነው የሚሆነው ስለ ካፕል ኮንተንት ላለማንሳት ከቲክቶክ ላይ from the very beginning ይሄንኑ ስቃወም ሐሳብ ስሰጥ ቆይቻለሁ እንደውም መጀመሪያ ቅሬታና ስድብ ያስነሳብኝ የካፕል ኮንተንት ጉዳይ ነው ሶ ይሄን ነገር ሳነሳ ልጆቹን ፐርሰናሊ ስለምጣላቸው ምናምን ሳይሆን I do not know them አላቃቸው ግን የሚፈጥሩት ኢምፕሬሽን ሮንግ ነው ታናናሾቼ ዲሰፕሽን ውስጥ ሊገቡ ይችላሉ እነሱን አይተው ትዳር እንደዛ ሊመስላቸው ይችላል ወይም ደግሞ አልቲሜትሊ ብዙ ወጣቶች የሚያስቡት life is all about making money no life is not all about making money አይደለም እና አዌርነስ የመፍጠር ጉዳይ ነው እንጂ ፐርሰናል ጥላቻም አይደለም አንዳንዶቻችሁ ምን አለ በውስጥ ብትመክሪያቸው ምናምን ልትሉ ትችላላችሁ እንኳን ለኔ ለህዝብ ያልተመለሱ ሰዎች ናቸውና የኔ ደግሞ ጥላቻ ነው የሚመስላቸው የመምከር ጉዳይ አይደለም እነሱ ላይፍ ስታይላችን ነው ኑሯችን ነው ካሉ አትመልሷቸው አይደንቲቲያቸው ነው እኔ ማድረግ የምችለው another perspective ለታናናሾቼ ማሳየት ነው life is not all about making money life is not about አፓርትመንት ላይ መኖር ground plus ላይ ምናምን መኖር life is all about maintaining a value you know እና ደግሞ ይሄ ሜሬጅ የሚባለውም ነገር ይሄ ፓራዳይዝ እንዳልሆነ ታናናሾቼ እንዲረዱልኝ ስለምፈልግ ነው የዛሬውን ሰውዬ ሳነሳላችሁ ግን ፐርሰናሊ ትጠይዋለሽ እንኳን ብትሉኝ ቅር አይለኝም በእውነት ነው የምላችሁ መጀመሪያ እነዚህን ካፕል ሳያቸው መጀመሪያ የታዩዋቸው መሰላችሁ ስክሮል ሳረግ የሆነ ካፌ ሊያስተዋውቁ ይሄዳሉ ሲሄዱ መጀመሪያ get ready with me አሉና ብዙ አላስተውሰው ከኋላ ነበር ሲቀረጽ የነበረው ከኋላ I was like okay they just couple ብያለፍኩኝ አልተጋቡም ይመስለኛል የዛን ከዛን የሆነ ቪዲዮም ሲመጣልኝ አሁንም የልጅቷ መቀመጫ ነው የሚታየው what is going on እና 3-4 ቪዲዮ አየው no This is a literal exploitation. በካፕል ኮንተንት ላይ የምታዩቸው ሲናሪዎች ሴቷ ወይ ኦቨርበርደን ትሆናለች ወይ ኤክስፕሎይት ትደረጋለች one of the two okay እዚች ጋር የምናየውን ነገር ልንገራችሁ ይሄንን ኮንተንት አየሁት ይሄንን ቪዲዮ አየሁት ትላንትናና ልጅቷን በደንብ ነው የሚያውቃት that's a good thing and maybe not በደንብ ነው የሚያውቃት የምትፈልገውን ማትፈልገውን ኢንትረስቷን ምናምን and I'm thinking በዛ እድሜ ያለች ልጅ በጣም ማቹሪቲ ሌቭል ላይ ኖራት ይችላል አይደንቲቲዋ ላይ ሰራ ይችላል ማናት ምንድናት ምን ትፈልጋለች ያኔ ሀላታክ ትችላለች ስለዚህ የምትፈልገውን አይነት ባለ ሆኖ በደንብ አድርጎ ግን ኤክስፕሎይት ያረጋታል ከየትኛውም ወንድ ሳየው የሚያናድደኝ የሚያቃጥለኝ ሰውዬ ይሄ ነው አንድ ወንድ ልጅ ሌላ ወንድ ሴትን ልጅ እንዴት እንደሚያያት በደንብ ጠንቅቆ ያውቃል በደንብ ነው የሚያውቀው ሴት ልጅ እንዴት እንደምትታይ የሚያውቅ ወንድ እያንዳንዱን ነገር ካልኩሌት አድርጎ ነው የሚንቀሳቀሰው ልጁ anyway as a man በጣም ኤስቴቲክ ምናምን የምትወዱ ከሆነ that's too feminine anyway እሺ ልጁ ትዳራቸውን እንደ ኮንተንት ስትራቴጂ ነው የተጠቀመበት hate me for this personalize አድርጉት I do not care እንደ ኮንተንት ስትራቴጂ ነው የተጠቀመበት እና ሚስትየው አቴንሽን የማግኛ ቱል ናት ተቀባይነት የማግኛ ቱል ናት ፎሎወር የማግኛ ቱል ናት እኔ ለሚስቴ ኤቭሪዌር በቃ ተምብኔል ስታዩ ሚስቴ ነው ይገባታል because she's a tool እሷ ባትሆን እንደዚህ የተጋነነ መቀመጫዋን እንዲታይላት ባትፈቅድለት እዚህ የደረሱበት ቦታ ላይ አይደርሱ ኦኬ so ልጁ ትዳራቸውን እንደ ኮንተንት ስትራቴጂ ነው የተጠቀመበት እዛ ውስጥ ነው ልጅቷ ቱል ናት ሰውነቷ ቱል ነው ወይም የመጠቀሚያ ዕቃ ነው instead of እሷን ሆነር ከማድረግ ይልቅ ሰውነቷን ከማክበር ይልቅ አቴንሽን ለማግኛ ነው የተጠቀመባት I'm sorry this is what I see እሺ ግቡና የድሮ ቪዲዮዎቻቸውን እዩ
የድሮ ቪዲዮዎች አሉ። የዛሬ 2 ዓመት ምናምን የተለቀቀውን ቪዲዮዎች ያቸው ካሜራው በሚገባ የልጅቷን መቀመጫ በደንብ እንዲያሳይ ተደርጎ ነው የሚቀረጸው። ይኸውላችሁ ኢንስቴድ ኦፍ ልጅቷና ሰውነቷን ሆነር ከማክበር ይልቅ አቴንሽን ማግኛን ያረገባት ሰውነቷን በደንብ ነው ኤክስፕሎይት ያደረገው። ባይዘዌ እንዴት ብላችሁ ከጠየቃችሁን የዛሬ 2 ዓመት ያለውን ቪዲዮ ይሁና አቅጣጫው የካሜራ አቅጣጫ እኔ ቪዲዮ ቀርጻለሁ አይ ነው የካሜራው አቅጣጫ ሰውነቷን በሚያገዝፍ ልክ ነበር። ልጁ ኤስቴቲክ ያውቃል፣ ምን መሆን አለበት ፎቶ ፖዝ ምናምን በደንብ ነው የሚያውቀው። ስለዚህ የሚስቱን ሰውነት ኤክስፖዝ አድርጎ አቴንሽን ማግኘት አድርጓታል። this is not masculine at all። ይሄ የወንድ ማንነት አይደለም። እመለስበታለሁ። instead of የሷን ሰውነት ከማክበር ፕራይቬሲዋን ከማክበር ይልቅ ያው እግዚአብሔርን ማክበር ጃም ያልነው እንዲህ ነው። እግዚአብሔርንና የሷን ሰውነቷን ከማክበር ይልቅ ስትሬንጀር ወይም የማያውቋቸው ሰዎች እንዲከተሏቸውና ብር ሜክ ለማድረግ ሰውነቷን ተጠቅሞባታል። hate me for this, that's what I see። የሚስታችሁን ሰውነት ማድነቅና ኤክስፕሎይት ማድረግ ሁለት የተለያየ ነገር ነው። ሚስታችሁን ማድነቅና ኤክስፕሎይት ማድረግ የተለያየ ነገር ነው። ኦ ሚስቴ እንትንሽ ያምራል የኔ ሚስት እኮ ብሎ ፕሬዝ ሊያረጋት ይችላል ሰውነቷ እስኪታይ ድረስ። ኤቭሪ ናው ኤንድ ዘን መቀመጫዋ እንዲታይ አንድ ወንድ ልጅ ስራዬ ብሎ ካልኩሌት አድርጎ ቪዲዮ የሚቀርጽ ከሆነ ኤክስፕሎይት እያረጋት ነው። ኤክስፕሎይት እያረጋት አድማይሬሽን አይደለም፣ አፕሪሺዬሽን አይደለም፣ ያደነቃት አይደለም፣ ኤክስፕሎይት እያረጋት ነው። with that exploitation ደግሞ በደንብ ሃይላይት የሚደረገው የልጅቷ መቀመጫ ነው። ይሄንን የምትከራከሩ ሰዎች ካላችሁ የዛሬ 2 ዓመት ምናምን አካባቢ የነበረውን ቪዲዮ እዩ። ልጅቷ እኮ ሰውነቷ በቃ በጣም ከርቪ ነው፣ በጣም ስለሚታይ ነው ምን ታርገው ምናምን ካላችሁ የዛሬ 3 ዓመት ምናምን ሰውነቷ አሁን እንደምታዩት ይሄ ተጋነነ አይደለም። I've seen her twice። በአጋጣሚ 2 ጊዜ አይቻታለሁ in person። አንድ ጊዜ ከአንድ ጓደኛዬ ጋር ቁጭ ብዬ አይቻታለሁ። አንድ ጊዜ ደግሞ in group ሆነን is this the body ያሳዩን የነበረው ሰውነት ይሄ ነው ሌላ አለ ምናምን ብለው እንደውም ወንዶች ነበሩ by the way። እና ካልኩሌት አድርጎ ኤክስፕሎይት አድርጓታል ሰውነቷን ነው የምላችሁ። ሶሻል ሚዲያ ሪዋርድ የሚያደርገው ምን እንደሆነ ታውቃላችሁ? ፕሮቮኬቲቭ የሆነ ነገር ነው። ቀስቃሽ የሆነ ነገር፣ ፕሮቮኬቲቭ የሆነ ነገር ሶሻል ሚዲያ ሪዋርድ ያደርጋል። ኦኬ። ስለዚህ በደንብ ቫይራል ሊወጣ የሚችለውን ቦታ መጥኖ፣ ፖዝ መጥኖ፣ እንቅስቃሴ መጥኖ ሲያቀርብ የነበረው እሱ ራሱ ነው። ገንዘብ ለማግኘት ነው። አዎ እሱ ራሱ መጥኖ ካልኩሌት አድርጎ ነበር ሲያቀርባት የነበረው። አሁን ላይ ያው since she's known with the curve ብዙ ላይ ትታይ ትችላለች። ክርስቲያን ነን ካልን ይሄ ነገር እግዚአብሔርን ያከብራል ወይስ ደግሞ የማናቃቸው ሰዎች ላይክ እና ቪው እንዲሰጡን ያደርጋል የሚለው ነገር should be our priority። ግን ፕራዮሪቲያቸው ገንዘብ ሜክ ማድረግ ስለነበር የልጅቷን ሰውነት ኤክስፕሎይት ለማድረግ ተጠቅሞበታል። that's what I see። በኋላ እመጣላችሁ እና as a Christian ደግሞ as a Christian እኔ ልመጻደቅባችሁ አይደለም። እኔ ምርቃኔንም ሆነባቸው ጊዜዎች አሉ። ልመጻደቅ አይደለም። ግን as a Christian በጣም ሪቪሊንግ ስንሆን እና ጋድሊ ላይፍ ነው ለመኖር ጥረት የምናደርገው ስንል ይቃጫል እና ኮንስተንትሊ አንዲት ሴት ገላዋን ኤክስፖዝ እንድታረግ ባንድ ወንድ ከተደረገች በኋላ we're trying to live this and that life ማለቱ ትንሽ ክላሽ ያደርጋል። ኦኬ ሶ ልጁ ለምን መሰላችሁ የሚያናደደኝ? እንደ ወንድ ፕሮቴክቲቭ ሮሉን አልተወጣም። ኦኬ እንደ ወንድ ፕሮቴክቲቭ ሮሉን አልተወጣም። ምን ለማለት ፈልጌ ነው መሰላችሁ? አይደለም ባሌ ትንሹ ልጄ ከቨር እንዳደረግ ይፈልጋሉ። አይደለም ልጄ ወንድሜ ራሴን ኤክስፖዝ አድርጌ እንደወጣ አይፈልግም። አይደለም ወንድሜ አባቴ የማይሆን አለባበስ ብለብስ አመ ግሮውን አፕ መብቴ እኮ ነው። ዝም አይሉኝም። ለምን መሰላችሁ? ወንዶች ስለሆኑ ወንዶች እንዴት ሊያዩኝ እንደሚችሉ ያውቃሉ።
አንድ የወንድ ሮል፣ አንድ ያባወራ ሮል፣ አንድ የባል ሮል ሚስቱን ሴክሹዋሊ ኤክስፕሎይት ከመደረግ መጠበቅ ነበረ። ሰውነቷን ኤክስፖዝ አድርጎ ላይክና ገንዘብ ከመሰብሰብ ይልቅ ሰውነቷን ሴክሹዋላይዝ እንዳይደረግ የመጠበቅ ግዴታ ነበረበት። በነገራችን ላይ አብሮሽ ያለ ወንድ ምንድነው እንዲህ መገላለጥ ካለሽ ኮንትሮል እያረገሽ አይደለም፣ ፕሮቴክት እያረገሽ ነው። ምክንያቱም እሱን ነው ሪዘምብል የምታረጊው። ፐብሊክሊ ስትወጪ የሱ ሪፍሌክሽን ነሽ፣ የሱ ሪፍሌክሽን ነሽ። ስለዚህ ኤቭሪ ታይም ግልጥልጥ ብለሽ ስትወጪ ግድ ካልሰጠው ትረስት ሚ አይወድሽም። ፕሮቴክቲቭ ሮሉን ካልተወጣ ምንድነው እንደዚህ ካላለሽ ትረስት ሚ አይወድሽም፣ አይወድሽም፣ አይወድሽም። ወንድ ናቹራሊ ቴሪቶሪያል ነው። የራሱ የሆነውን ነገር ፕሮቴክት ያደርጋል። የራሱ የሆነውን ነገር ይጠብቃል። አዘ ሜሪድ ውመን እንዳገባች ሴት ደግሞ መቀመጫሽን እያሳደደ እንዲቀረጽ የሚያደርግ ከሆነ ይህ ሰውዬ አይወድሽም፣ አይወድሽም። ወይም ደግሞ he just enjoys ወንዶች ሴክሹዋላይዝ ሲያደርጉሽ። አያሳዝንም? አዎ። በጣም ዲስከስት ያደረገኝ የሆነ ቪዲዮ አየሁ። መቼም ወንዶች በዚህ ቪዲዮ ያልመታ የለም ይላል። እኔ እህታችሁ ነገሩ አልገባኝም ነበር። ከዛ የልጅቷን ፎቶ ቪዲዮ ሼር የሚያደርጉ መስሎኝ ኮመንት ሴክሽን ላይ ስገባ አይደለ የገባኝ። ማለት እንደ ወንድ እንደ ባል ሚስታችሁ ሴክሹዋላይዝ ስትደረግ ማለት ፖርኖግራፊ ሳይት ላይ እንደመውጣት አስቡት። እንደዛ ስትደረግ if you feel comfortable you're not protective enough። ካልረበሻችሁ ወንድ አልሆናችሁም። እኔ አም ሶሪ። ይሄ ነፃ የሚያደርግ ወንድ አለ አይደል? ነፃ የሚያደርግ he doesn't love you። ኦኬ የሆነ አይደለም ሚስቶች ሆነን ይቅርና ለእህቶቻቸው እንኳን ራሳቸውን ሪቪል ሲያደርጉ ፕሮቴክቲቭ የሚሆኑ ወንዶች ባሉበት አንድ ባል የተከታተለ የሚስቱን መቀመጫ የሚቀርጽ ከሆነ he's not man enough። ወንድ የሚሆነው ስጦታ ስላመጣ ሰርፕራይዝ ስላደረገ የሆነን ነው። ሰውነትሽን ኤክስፕሎይት ከመደረግ ወንዶች በማይገባ መልኩ አንቺን ሴክሹዋላይዝ ከማድረግ የማይጠብቅሽ ከሆነ he's not man enough። ፋኒሊ ልጅቷ በጣም ነው አንጀቴን የምትበላኝ። የሆነች በጣም ክላምሲ ምስኪን ምናምን ነገር ነው የምትመስለኝ። የሆነ በቃ ይሄ ማንነቷ ሳይሰራ ፐርሶናሊቲዋ የሆነ እንደ ሴት ብቁ ሳትሆን በቃ አገኛት ነገር አጥንቷታል፣ ያውቃታል። ራሷን ከምታውቀው በላይ ነው ማውቃት አለ። it might sound of likes but you know anyway honestly speaking ትዳሩ ስንኖር there's a sort of manipulation anyway። የማንወሻሸው ማኒፑሌሽን ትዳር ውስጥ ምናምን የምትል ከሆነ ባሎቻችን እኛን የሚያታሉን፣ ቦይፍሬንዶቻችን እኛን የሚያታሉን፣ ሰው የሚገባው እኛ የማይገባን የሆነ ሶርት ይኖራል። it's not a big deal። ብዙ ችግር ውስጥ የሚከተን አይደለም። and there is a biggest form of control። ባሎች ሚስቶች ላይ የሚያደርጉት ኮንትሮል አለ። ኮንትሮል የሚያደርጉን ለምንድን ነው? ፕሮቴክት ሊያደርጉን። ወንድ ልጅ ኮንትሮል የማያደርገውን ነገር ፕሮቴክት አያደርግም። ኦኬ ሶ ኮንትሮሊንግ ነው ወይ በቃ የምትበላውን የምትጠጣውን የምትተነፍሰውን አይደለም። there's a certain form of control። ስለዚህ it's a normal ማለት ትዳር ውስጥ there's a certain form of control and manipulation። ማንም አላላችሁም? ያ ለምትል አዎ እንዴ ግን እንዴት እንዲያረጋል የምትሉት የጓደኛችሁ ትዳር ላይ right that works for them። እናንተ ጋር ስትመጡ እንዴት እንዲያረጋል የሚለው that one አለ። there's a certain form of control and manipulation anyway
እሺ በቃ ይሄ ስሙዝ ፍሎ ምናምን ነገር የለም። ዳስ ቬሪ አይዲያል። እሺ ወንዶች ኮንትሮል ያደርጋሉ። እሱን ላስታውሳችሁ፣ ኮንትሮል ያደርጋሉ። ለምን? ፕሮቴክት ለማድረግ። የራሳችሁ የሆነውን ነገር ኮንትሮል ካላደረጋችሁ ፕሮቴክት አታደርጉትም። ለምሳሌ ኤግዛምፕል ልስጣችሁ። የመስሪያ ቤት ንብረት ሲሆንና የፕራይቬት ንብረት ሲሆን አንድ አይደለም። የመስሪያ ቤት ስልክ ይኖራል አይደል? የመስሪያ ቤት ስልክ ሲሆን ማንም ሰው ነው የሚደውለው፣ የፈለገ ሰዓት ነው የሚወራው። አረ የፐብሊክ ችግር የለም የመስሪያ ቤት ነው ምናምን ነገር ተብሎ ይደወልበታል። ለምን? አንደር አዘርስ ፕሮቴክሽን ያለው ማንም ይደውልበታል፣ ማንም እንደፈለገ ያደርጋል። ፕራይቬትሊ ሲሆን ግን የራሳችሁ ሲሆን ራሳችሁ ኢንቨስት የምታደርጉበት ራሳችሁ ዋጋ የምትከፍሉበት ሲሆን ግን ሊሚቴሽን አላችሁ፣ የምታስተዳድሩበት ህግና ደንብ አላችሁ። this is what it is። ወንድ አንደር ኮንትሮል ያልሆነበትን የትኛውም ነገር ፕሮቴክት የማድረግ ኢንትረስቱ በጣም ዝቅ ያለ ነው፣ ወይ ትንሽ ይፈርት ሊያደርግ ይችላል። ከዛ ውጪ ግን he needs to feel it is mine የኔ ነው ማለት አለበት። ስለዚህ ወደዳችሁም ጠላችሁም ባሎች ቴሪቶሪያል ናቸው አላቸው፣ ባውንደሪ ያላቸው ቢግ ባውንደሪ። እሱ እኮ ከማንም ጋር ሊያወራ ይችላል፣ ግን ሚስቱ ግን ከማንም ጋር እንድታወራ አይፈልግም። ለምን? ወንዶች ሌሎች ሴቶችን እንዴት እንደሚያዩ ስለሚያውቁ፣ የራሳቸው ያልሆነውን እንዴት ኤክስፕሎይት ሊያደርጉ እንደሚችሉ ስለሚያውቁ ቴሪቶሪያል ነው፣ ፕሮቴክቲቭ ነው። ከዛን እዚህ ጋር ይመጣና ገንዘብ ለማግኘት የሚስቱን መቀመጫ ደህና አድርጎ ይቀርጻል። this is not being manly ወንድነት አይደለም። የሚስቱን ሰውነት ገንዘብ ማግኛ ቱል አድርጎታል። this is what disgusts me and he's not protective enough። ልጅቷ የሆነ ነቃ ያለች ብትሆን he wouldn't do such። ለምንድነው አንኮምፎርታብል የሚያደርገኝ? ልጅቷን ሰውነቷን ሴክሹዋል ኦብጀክት እንዲሆን አድርጎባታል። እንዴ ቲጂ ሰውነቷ በጣም ቪዚብል ነው ምን ታርገው ከተባለ ሌላ በጣም ሪቪሊንግ ያልሆነ ሰው አለባበስ ማድረግ ይቻል ነበር። ነገር ግን ወንድ ስለሆነ ወንዶች በምን አትራክትድ እንደሚሆኑ ስለሚያውቅ የእሷን ሰውነት ተጠቀመበት ብዬ በድፍረት ነው የምናገረው። and this is not manly። ወደዳችሁም ጠላችሁም ፓርት ኦፍ በጣም ቫይራል እንዲወጡ በጣም እንዲታዩ ምናምን ያደረጋቸው ነገር ሌላ ነገር አይደለም። በጣም ሰነፍ ወንዶች ስለሚከተሏቸው ነው። ለምን? for another purpose። እና ዳይመንድ ብገዛላት አነሳት ምናምን እንዴ የራሷ ገንዘብ እኮ ነው። የኤክስፕሎይቴሽኗ ክፍያ እኮ ነው። ሴክሹዋላይዝ የተደረገችበት ክፍያ እኮ ነው። ያንሳታል ኦፍ ኮርስ and everywhere ሚስቴ ማለት አው she looks like naive። በጣም ጎበዝ ብትሆን ኤክስፕሎይት አትደረግም ነበር። anyways it works for them። ለነሱ ሰርቶላቸዋል። እናንተም እንደዚህ አይነት ነገር ማድረግ የምትፈልጉ ከሆነ go on። ግን የሚወዳችሁ ባል ሴክሹዋሊ ኤክስፕሎይት እንድትደረጉና ሰውነታችሁ ኦብጀክቲፋይ እንዲደረግ አያረጋችሁ ልላችሁ ነው። እና ከዛሬ በኋላ ስለ ካፕል ኮንተንት አላወራም። ግን እንዳልኳችሁ ካፕል ኮንተንት የሚሰሩ one of the two ካታጎሪ ላይ ነው ፎል የሚያደርጉት። ወይ ሴቷ በጣም ኤክስፕሎይት ትደረጋለች ወይም ደግሞ ሴቷ ኦቨርበርደን ትደረጋለች። እና ወንዶቹን ካያችሁ ደግሞ በጣም ሽቅርቅር ዘናጭ ካሜራ የሚወዱ ምናምን ናቸው። and that's not masculine። እንትና ሳዴካን why are you gay ብላለች። እና when I watch couple content and they do pranks on each other and the man just laughs his head off and all that stuff, it makes me sick. Like, how are you as a grown man? I can understand girls, they want to be influencers, they want to be on Instagram, blah blah, but you're a grown man fake laughing on cue because your wife wants you to. Why are you gay? couple content የሚመቻችሁ ካላችሁ ስሩ። ግን የሰው አልቲሜት ፐርፐዝ ገንዘብ ማግኘት መሆን የለበትም። የሰው አልቲሜት ዲዛየር ገንዘብ አኮሙሌት ማድረግ መሆን የለበትም። what is honoring? ምንድነው ሰውነቴን የሚያከብረው? ምንድነው አይምሮዬን የሚያከብረው? ምንድነው ደግሞ የምጠራውና አምላክ የሚለውን የሚያስከብረው የሚለውን ነገር ካላወቅን እንደፈለግን ሴክሹዋላይዝ ያደረግን ሰውነታችንን እኛ we're trying to be disciplinary ማለት ትንሽ አዳጋሽ ነው። አበቃው። አልመለስም።